እሳቸው ከስራ አልቦዘኑም። ከልጅነታቸው ጀምሮ ስራ ላይ ችግር አልነበረባቸው። ምክንያቱም አላህ ወላ ተንሳ ነሲበከ ሚነ ዱንያ የዱንያ ድርሻችሁንም እንዳትተው ነው ያለው። አላህ እንዳትረሳ ነው ያለው። ሰው መጣሩ፣ ዘዴ መፍጠሩ፣ ለመስራት የተለያየ ቴክኖሎጂ መጠቀሙ፣ ኮምፒውተር ላይ የተቀመጠ በደንብ አድርጌ እንዴት አድርጌ ነው ሀብታም ሆኖ ብሎ ዘዴ መፍጠሩ፣ ይሄ እኮ ትልቅነት ነው። ትንሽነት እጅ መዘርጋት ነው እንጂ የምትሰራው ስራ አዲስ ቴክኒክ አውጥቼ በአላህ እገዛ ትልቅ መሆን አለብኝ ሀብታም መሆን አለብኝ ቢል ችግር የለውም። ግን በአላህ እገዛ ለገንዘብማ ቃሩንም ሰጦትም የተናገረው ቆሻሻ ንግግር ነበረ። እኔ ይሄን ገንዘብ እኮ አላህ የሰጠኝ ስለሚገባኝ ነው አለ። ይሄን ገንዘብ የሰጠኝ አንዳንዱ ይናገራል። እኔ የሁሉ ገንዘብ እኮ እንዴት እንዳመጣኋት እኔና አላህ ነው የምናቆም ይላል። በቴክኒኬ በብልሃቴ በዘዴ ይላል። አረባክተው ካንተ የበለጡ ይሄን ያሉ ሰዎች ነበሩ። ከነ ገንዘባቸው እስኪው መልቂያማ እንዲሰምጡ አላህ አድርጓቸው። በቴክኒክ የሚባል የለም። ሁሉም ነገር ያለው ላ ሐውለ ወላ ቁወተ ኢላ ቢላህ። ብልሃትም ኃይልም ያለው በአላህ ብቻ ነው። ባንተ ቴክኒክ ቢሊየነር መሆን አትችልም። ባንተ ማስተር ደግሞ ባንተ ትልቅ መሆን ደግሞ ከወፍጭ ቤት ላትወጣ ትችላለህ። ጤፍ ተሸከም ሊልህ ይችላል። በአላህ ነው ያለው። ስለዚህ ሐላል ከስብ ላይ ልዩ ጉጉት ማድረግ ያስፈልጋል። ልክ ዑለሞች እንዳሉት ሐላልን ከስብ የሚበላን ሰው ከምንም በላይ በራሱ ላይ መረጋጋት አላህ ይሰጠዋል። ያኒ ጦማኒነት ሰኪነቱል ቀልብ አላህ ይሰጠዋል። ይረጋጋል። ሁሌ የተረጋጋ ሰው ነው። ከዛ በላይ ደግሞ ሐላልን የሚበላ ሰው ልቡ ለስላሳ ነው። በሰው ችግር ይጨነቃል፣ በሰው ሞት ያዝናል፣ በሰው ህመም የሆነ ጥረት ያደርጋል። በቃ ለሰዎች ይጨነቃል። ድርቅናም የለውም። ከምንም በላይ ደግሞ ሐላልን የሚከስብ ሰው ዱዓውን አላህ ይቀበለዋል። በኖርነው ቁጥር የተለያየ ሐጃዎች ይመጣሉ። በእነዛ ሐጃዎች ዱዓ ይፈልጋል። ያለ ዱዓ የሚፈታ ነገር የለም። ዱዓውን አላህ ሙስተጃብ ያደርግለታል። የዚህ አይነት የሚንቀሳቀሱ በላባቸው የሚበሉ ሰዎች ምን ጊዜ በዚህ ምድር ላይ ቀና ብለው መሄድ ያለባቸው እነዚህ ሰዎች ናቸው። አንቺ በጥረትሽ የምትኖሪ በተቃራኒ ባልሽ በወር ደሞዝ እየተሯሯጠ የኮሚሽን ስራ እየሰራ ትንሽ ሱቅ እየከፈተ የቤት ኪራይ ለመክፈት እየታገለ ትምህርት ቤት ለመክፈል እየታገለ የኖረ ባልሽ ይሄንማ ቤት ሲገባ እግሩን እጠቢው። አንቺ ነሽ ትልቅ ባል ያለሽ። ከዚህ የበለጠም ዱንያ ላይ ትልቅ ሰው የለም። ሐላሉን እየከሰበ ዳቦ ይዞ የሚመጣ ባል፣ ሐላሉን እየከሰበ ዳቦ ይዞ የሚመጣ አባት፣ ሐላሉን እየከሰበ ቤተሰቦችን የሚመራ ወንድሜ፣ አንተ ትልቅ ሰው ነህ። ትንሽ ሆንክ እንዳይመስልህ። ተሯሯጥ፣ አብሽር፣ ቀና ብለህ ትሄዳለህ። ጂ+2 ባታወርሳቸው እስልምናን ታወርሳቸዋለህ፣ ሐላል ታወርሳቸዋለህ። አባትህ እኮ ታጋይ ነበር ትባላለህ። ሐላልን ለመፈለግ አባትህ እንዴት ታጋይ ነበር ትባላለህ። የዛንም ሲቀማ እዚህም ሲያስለቅስ የነበረ ደግሞ ዝም በል የህዝብ ገንዘብ በልቶ አባትህ ትባላለህ። እናውቀዋለን እኮ አባትህ የሆነ ጊዜ ከሆነ ሰው ስትጣላ ትሸማቀቃለህ። አባትህን አላቆምና ነው ስንት ሰው አስለቅሶ ይሄን ገንዘብ እንዳመጣው ትባላለህ። አባትህም ከአላህ ጋር ተጋጭቶ ነው ሄደው በሚያሳዝነው መልኩ አባትህም የሰው ሐቅ ይዘው ነው ደም ሄደው። ስለዚህ ታግለን የምንኖር ሰዎች እየተፍጨረጨርክ የምትኖር ሰው አንተ ሁሌ እኮ ፊትህ ኑር ነው፣ ቀልብህ ኑር ነው፣ ሁሌ ደስተኛ ነህ። ያለበትን ጸጋ እንዳትረሳ። ያንተ ቤት ወጥ ነው የሚጣፍጠው፣ ያንተ ቤት ምግብ ነው የሚጣፍጠው። እኔ ግራ ገባኝ እንደው አልብቃቃለኝ እኮ እንደው ያው አንዳንዱ ሲጠየቅ እንዴት ነው የምንኖረው? እኔ እንዴት እንደምኖር ማላውቀው። አንዳንዱ በአስማት ነው ይላል፣ አንዳንዱ በረህመቱ ነው ይላል፣ አንዳንዱ ደግሞ እኔ አላውቀውም ወላሂ ይላል። በቃ ደሞዙ 14000 ብር ነው፣ የቤት ኪራይ 20 ሺህ ብር ነው የሚከፍለው። እንዴት ነው የኖረው ታዲያ? በረህመቱ ነው የኖረው። ብዙ አይነት ኑሮ ያላለ ወላሂ አንተ ትልቅ ሰው ነህ። የማንም እንባ ያልገባብን ህይወት የምትኖር ከሆነ ቀና ብለህ ትሄዳለህ።
የሰው ቤት ለቅሶ ቤት ስትሄድ ቀና ብለህ ትሄዳለህ። ምንም የምትሸማቀቀው ነገር የለም። ውስጥ ምንም ነገር የለም። ያስለቀስከው ሰው የለም። የሚያገላምጥ ደሞ መጣ የሌባ አትባልም። አንተ ጥረነዋ የምትኖረው የቻልካትን ያክል እየሞከርክ ነው ያለው። እዛ ስትሄድ እዚህ ጋር ዳቦ ቤት ስትከፍት እምቢ ሲል፣ ስጋ ቤት ስታደርገው እምቢ ሲል፣ ኪዮስክ ስታደርገው እንዴት ያምራል! ይሄ ህይወት ማለት እኮ ይሄ ነው። ገንዘቡም አይጣፍጥም እንጂ እንዲህ ካልሆነ አሜሪካን ግቢ የደከምከው ገንዘብና ከአሜሪካ የተላከልህ ገንዘብ እኮ አንድ አይደለም። ከአሜሪካማ ሲላክልህ ኡማውን ሁሉ ነው መጋበዝ የምትፈልገው። ምን ልጋብዝ ትለዋለህ? በቃ ጥብሲኑ ልቅቅል ይሁን ትለዋለህ። አሜሪካን ግቢ ሄደ ጥረት አድርገህ የደከምካት ሳንቲም ግን ትቋጥራታለህ። ቆይ እስቲ ይሄ ለእንትን ይሆናል ትላለህ። ይሄ ለእንትን ይሆናል። ልክ ደሞዝ ሲመጣ መድበከው የለም ገና 25 ላይ ለምን መድበው ለቤት ኪራይ፣ ለትምህርት፣ ለወተት ምናምን ብለህ ስላልደከምክበትና የደከምክበት ገንዘብ አንድ አይደለም። ስለዚህ ሐላል ከስብ ላይ የሆኑ አካሎች ስለቆሸሹ እንዳትቆሸሽ፣ የሆኑ አካሎች ኪሳቸውን ስላሳበጡ አንተ አይመለከትህም። አንተ ግን ትልቁን አንቺም የዚህ አይነት ባል የሰጠሽ የዚህ አይነት ወንድም የሰጠሽ ሴት ታድለሻል። የጓደኛሽን ባሏ የገዛላት መኪና እንዳታይ እሱና አላህ ነው የሚያውቁት። ያንቺ ከመኪና በላይ ባልሽ ትኩስ ዳቦ ይዞልሽ መጥቶልሻል። ያሐላል አብሽር ባለቤቴ በይው። የዱንያን ረሃብ እንችለዋለን፣ የአኺራን እሳት ግን አንችለውም በይው። አብሽሪው። ዛሬ ብንቸገር ነገ ኢንሻአላህ ደግሞ እናገኘዋለን። አብሽር ባለቤቴ በይው። የዚህ አይነት ባል አላህ ሰጥቶሽ ነው ደግሞ አረ ምን ቺስታ ነው የምትለው? ቺስታ ነው እያሉ የሚያባሩ አሉ እና አባረሽ ልትሄጂ ነው። ባሪያ የሚያደርግሽ ባል ነው እንደምታረጊው። ይሄ እኮ ትልቅ ባልሽ ነው። ለባለቤቴም ለልጆቼም ሐላል ይዤ እየመጣ ያለ ወንድምሽ የልጆችሽ አባት አብሽር በይው። ባንቺ አብሽር፣ በቤቱ ሰኪና፣ በቤቱ ፍቅር አላህ የሚገርም ያላሰብነው ነገር ይመጣል። ደግሞ ይመጣል። ለምን ደሞ አይመጣም? ዱንያ ትመጣለች እኮ ግን ሰብር ያስፈልጋል። ሰው መቼም አልሰብርም ካለ እኮ በትንሿ ነገር ይወርቃል። እንኳን ያለ በትንሽ አላያችሁም? አንዳንዴ መኪና ዘጋብኝ ተብሎ ሁለት ሾፌሮች ሲጣሉ 30 መጣቢያ ያላቸው ነው የሚመስሉት። እስቲ ውረድ፣ ልብ ካለ ውረድ፣ አንተ ሚል ውረድ ይባባላሉ። እነዚህ ሰዎች ስትጠጋ ተዋውቃላችሁ ብትላችሁ ኧረ ወላሂ አላቆም ነው የሚሉ። ዘጋብኝ ብሎ ለሰከንድ ሰብር አጥቶ ሰው ሲደባደብ ታይዋል። በዚህ ምክንያት እኮ ሰበር ዜና ተብሎ እኮ ቀርቧል እኮ። ለደቂቃ ስለዘጋበት ሽጉጥ አጥቶ ገለዋል። ለደቂቃ ሰብር አጥቶ ማለት እንደው የሚገርም የሰው ልጅ እኮ ባህሪያችን። ስለዚህ ሐላል ላይ ያለን ወንድሞች ቀናበል፣ ቀናበይ፣ ቤትሽ በሐላል የተሞላ እህቴ ቀናበይ። ተዳሪሽ ያማረው ያንቺ ነው። ልጆችሽ ቀና ብለው ነው የሚያድጉት። ይሄንን ነው በጣም ማሰብ ያለብን። ለምን ሁላችንም ጭንቀታችን ሐሳባችን ሁሉ ዱንያ 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 ብቻ ስለሆነ ሐምና ገም ጧትና ማታ ጭንቀታችን ይሄ ስለሆነ ማሰቡ መጣሩ ጥሩ ቢሆንም መጠንቀቅ ግን ያለብን ለዚህ ዓላማ አልተፈጠርንም። አንድ ሰው በምድር ላይ አለ የሚባል ዱንያ ቢኖረው ሰክሰስ ሆነ አይባልም። ይሄ ልጅ እኮ በዱንያ የተሳካለት ነው ተብሎ አይታለም። አንድ ሰው ተሳካለት ያለው አላህ ነግሮናል። ፈመን ዙህዚያ አኒ ናሪ ወኡድኺለ አልጀነ ፈቀድ ፋዝ። ከእሳት አላህ የጠበቀው ሰው ጀነትን አላህ የወፈቀው ሰው ስኬታማ ማለት እሱ ሰው ነው አለ አላህ። ስኬታማ የሚባለው ይሄ ሰው ነው አለ እንጂ ዱንያ ትልቅ ስለያዘ ተሳካለት አይልም። ስለዚህ ወደ ሌላ ነጥባችን ከመግባቴ በፊት ሐላል ከስብ ላይ ያላችሁ ወንድሞቼ በርቱ። አላህ ሱብሓነሁ ወተዓላ ባላሰባችሁት መልኩ በረካውን አላህ ያወርድባችሁ። ትልቁ ነገር በረካ ነው። አላህ በረካውን ያወርድባችሁ። ጥረታችሁን ቀጥሉ፣ የቻላችሁትን ቀጥሉ። አላህ ያለው ጊዜ ይሳካል። ካልተሳካም ለዛኛው አገር አስቀምጦልህ ነው። ውስጥ ሳያዝን ቤትን እየጠበክ የቻልከውን ያክል እያደረክ ነው መሄድ ካንተ የሚጠበቅብህ። እንግዲህ ሌላው በዚሁ ነጥብ የምናነሳው ሁለተኛው ነጥባችን አንድ ሰው
ለቤቱም ይሁን ለአካባቢው ጥሩ መሪ በሆነበት ሰዓት ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩን 7 አይነት ሰዎችን አላህ የውመል ቂያማ ከአርሽ ጥላ ስር ያደርጋቸዋል ብለዋል። ሰባዓቱሁም ዩዚልሁም ላሁ ፊ ዚሊ የውመ ላ ዚለ ኢላ ዚሉ። አሁን 7ቱን ላብራራ አይደለም። ከነዚህ መካከል አንዱ ፍትሃዊ መሪ ነው፣ ጥሩ የሆነ መሪ ነው። ይሄን ለምንድን ያነሳሁት? አንዳንዴ ሞባይል ሰርቆ የሚሄድ ብቻ አይደለም ሌባ፣ ወንበር ላይ ተሽከርክሮ ደግሞ በ30 ብቻ ፔሮል ፈርሞ ደሞዝ የሚቀበል አለ። በብዙ መስሪያ ቤት የምታየው የትም መስሪያ ቤት ስትሄድ ተቸግረ ነው የምትገባው። በኮንፊደንስ በ30 ፔሮል ላይ ይፈርማል፣ 40 ሺህ 50 ሺህ ይወስዳል። ሰውሌ ግን እዛ ቤት እያለቀሰ ነው የሚወጣው። አንደኛ በየትኛው መስሪያ ቤትና በየትኛው ሂደት መሪ ስንሆን የምታገለግለው እናትን ነው ወይ አባትን ነው ወይ ወንድምን ወይ እህትን ነው፣ ሌላ ሰው አይደለም የምታገለግለው። በየርክንበት ሁሉ ህዝቡ የሚፈልገውን ፍላጎት በስብሰባ ነው እየጨረስን ያለ ነው። እዛም ስትሄድ ስብሰባ ናቸው ይባላል፣ እዚህም ስትሄድ ስብሰባ ናቸው። በስብሰባ ደሞዝ ይበላል እንዴ? አሁን ስብሰባ ነው የሚያስፈልጋት እቺ ሀገር? አንድ አሮጊት አንድ ጉዳይ ለመጨረስ 15 ቀን ትመላለሳለች። ይሄ በላ አይደለም? አሮጊት ቤቷ ድረስ ነው እንጂ ሐጃዋ መውጣት ያለበት። እነ ዑመር ኢብኑ አልኸጣብ መሪ በሆኑበት ጊዜ ደግሞ ስናይ ከኩራት የራቁ ማታ ማታ የሚጠብቁ ምጥ ያዛት ሴት ድንገት የውመል ቂያማ አላህ ፊት እንዳጠይቀኝ ብሎ ማታ ማታ የሚከታተሉ አስቤዛ የሌላቸውን ከመጋዘን ሄደው ዑመር ኢብኑ አልኸጣብ አስቤዛ ይዘው ራሳቸው ዱቄት ተሸክመው የሚያመጡ የእውነትን አመራር ያሳዩ፣ እንኳን ፔሮል ላይ ሊፈርሙ ይቅርና ደሞዛቸው ላይ ፔሮል ላይ ሊፈርሙ ይቅርና ልብሳቸው ላይ ጨርቅ በጨርቅ ላይ ደግሞ ሰውነታቸውን ሸፍኖታል። ዑመር ኢብኑ አልኸጣብ ተመሪዎቹ እስኪደነግጡ ድረስ ፍራሻቸው ሲነሱ የኬሻ ምልክት ደግሞ ይታይባቸው ነበረ ከንቀልፋቸው። ዛሬ ማስተር ያዘ ተብሎ ይመደባል፣ ሲያናግሩት በጥቁር ወንበር ላይ ይሽከረከራል። ምን እንደሰራ ማታ ከአላህ ጋር ቢተሳሰብ እዳን ያለበት እንኳን የሰራው ሊኖረው ይቀርና ገና ያልጀመረው ብዙ ስራ ይኖርበታል። ስለዚህ በየትኛውም አጋጣሚ እዚህም የተሰበሰብነው ይህን ፕሮግራም እንከታተል ዓለም ላይ ያለ ሰው ለሰዎች መሪ በምንሆንበት ጊዜ ሐጃቸውን እኮ ሄደ ነው መጨረስ ያለበት። ለዚህ ነው እኮ እንኳን ይሄ አይደለም አንድ ሰለፍ አንድ ምስኪን አንኳክቶ ቤቱ ገንዘብ ርቦኛል ተቸግሬያለሁ ብሎ ረዳው። ጠየቀው፣ ሲጠይቀው በደንብ አድርጎ ሰጠው። ከዛ በጣም ስቅስቅ ብሎ አለቀሰ። ሚስቱ ደነገጠችና እንዴ ሳታስብ ሰጠውና አይደል ያለቀስከው አለችው። ሳታስብ ሂሳብ ሳሰራ አይደል ገንዘቡ ሰጠ ያለቀስከው አለች። አረ ወላሂ አይደለም ማለት። ታዲያ ምን አስለቀሰ ከሰጠ በኋላ አለች። አይ ሄጄ መስጠት ሲገባኝ ወንድሜ እስኪጠይቀኝ በመጠበቄ ነው አለ። የወንድሜን ችግር ሄጄ መሸፈን ሲገባን እያንኳኳ መጠየቅ ሲገባን ቤቴ ድረስ መጥቶ እስኪያንኳኳ በመጠበቄ ለዚህ ነው ያለቀስኩት። ስለዚህ መሪ በምንሆንበት ጊዜ ገና ስራ አልተጀመረም። እቺ ሀገር ገና ብዙ ስራ ይጠብቃታል። እኛ እንጂ ያልተለወጥነው እቺ ሀገር ወዴት እየሄደች ነው? ምን እቺ ሀገር ምርጥ ሀገር ናት እኮ። እኛ ነው ምርጥ ያልሆነው። ዝናቧ ምን ያህል ያምራል፣ ፀሐይዋ እንዴት ያምራል። ሰው ለረፍት ኢትዮጵያ እየመጣ አይደል? አሜሪካን ተቃጠልኩ፣ ሳውዲ ላይ ተቃጠልኩ እያለ ኬክ የሆነ አየር ነው ያለን። ምን ችግር አለ? ኬክ የሆነ ሰው እንጂ የጠፋው ኬክ የሆነ አየር እኮ አለ። ምን ጠፋ? መች ሰራን? መቼ መሬቱን ነካ ነው? ከአዳማ አሰላ ስትሄድ፣ ከአሰላ ባሌ ስትሄድ፣ ከወልቂጤ ጅማ ስትሄድ መሬቱ መች ተነካ? እያንዳንዱ ገና እኮ ይጠብቀናል። መሬቱ ገና ቁጭ ብሏል እኮ ድንግል መሬት ነው እንዳለ ያለው። ስለዚህ በየትኛውም አቅጣጫ መሪ ስትሆን ከቤተሰብ ጀምሮ ፍትሃዊ ነው መሆን ያለበት።
ቤት ፍታዊ ስትሆን መስሪያ ቤትም ፍታዊ ነው የምትሆነው። ሳሰራ እንዳትበላ አይኔ የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ቀድም የተባለውን ገንዘብ አንተም ዝም ብለህ እንዳትበላ፣ ባልሰራ ወላ ፔሮል ላይ እንዳትፈርም። ስራህን በደንብ እንደውም ጨምረህ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። የትኛውም ሰው ይሁን እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼ እና እህቶቼ አንድ እናት አካባቢ ላይ ስትخدማት ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና ዋልክልኝ እያለች ነበር። እቺን ሴትዮ ነው እኮ የምትخدመው። ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነብዩ አለይሂ ሰላቱ ወሰለም የተኙበት እኮ ጊዜ የለም። ቁሚ ለይለ ኢላ ቀሊላን የተባሉት ሌሊቱን ቁም ትንሽ ተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ዳህ እስኪጠፋ ድረስ ዓለምን መርተውታል። አንበሳና በግ አብረው እስኪኗኗሩ ድረስ መርተውታል። እኛም ትንሽ ቦታ ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ፣ አይጣፍጥም ምግቡ። አንተ ያልጣፈጠ ድንገት ባለቤት ጋር የምትጣላው ጨው ለምን አልጨመርሽም ወጡ ላይ ትላለህ። መጀመሪያ ስራ ላይ ጨው ስለሌለው ስራ ላይ ጨው ስለሌለው ለዛ ነው ወጡ ያልጣፈጠ። የማይገባን ደሞዝ ወስደነዋ ሰው خدመ ሸኝተ ቢሆን ደሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሌም ጣፋጭ ነው። ለዚህ ነው ኢማሙ ሻፊ አንድ ቤት ገብተው ያልተለመደ ምግብ በደንብ አበላል በሉ። ሲበሉ የጋበዛቸው ሰውዬ በጣም ደነገጠና እንዴ ይሄን ነገር መጠየቅ አለብኛል።